ዓለም ሁሉ ገንዘብ ወዳድ በሆነበት ዘመን እንዲህ ባለ ሁኔታ ደማቸውን የመስጠት ያህል 17 ሚሊዮን ብር ወጪ ያደረጉ ናቸው። አቶ ጸጋዬ ወንደፍራሽ በጣም ወራል ይገባቸዋል። እሺ ውድ ባለቤታቸው በእውነት ይህ ወንድማችን ለቤተ ክርስቲያን ጥሩ ስራ ለመስራት እንግዲህ አንድ ሆና ከኋላ የሆነች እህታችን ውድ ባለቤቱ አብራ ቀርባለች። ይኸው የወርቅ ዘቦ ያለው ካባ ከብፁዓን አባቶቻችን እየደረቡ ነው። እኔ በተናገር ይስጣቸው። ልጃችን በጣም አገልጋይ አንጋፋ የዚህ ታላቅ ቤተክርስቲያን ብዙ ገንዘብ የለገሰ ያበረከተ አንጋፋው ልጃችን ጸጋዬ ብሔረ ምጥራውያ የመጀመሪያ ባለሀብቶች ፈርቀዳጅ ሆኖ ለስራው ተምሳሌት የሆነ ገላጭ የሆነ መሪ የሆነ በስውር ስሙ እንዳይነገርበት ራሱ እግዚአብሔር ያውቀዋል፣ ቅዱስ ገብርኤል ያውቀዋል። ሰው ማወቅ የለበትም። ከሰው በላይ እግዚአብሔር ነው በማለት በሌሊት የመጣ ንብረቱን ከዚሁ ያፈሰሰ ትልቁ አንጋፋ ኦርቶዶክሳዊ ልጃችን ጸጋዬ መጋቤ ሐብታት ተብሎ ተሰይሟል። እሺ ያስፈልጋል። በእውነት በአንጋፋውና አረጋዊ አባት በብፁዕ አቡነ ጎርጎርዮስ አገልግሎቱን ስራውን ጠቅሰው እስከ ዛሬ አቶ ጸጋዬ ይባሉ የነበሩ ወንድማችን መጋቤ ሐብታት ጸጋዬ ተብለው ተሰይመዋል። ልንላቸው እግዚአብሔር አመስግኑላቸው። እንዲሁ እንደ መጋቤ ሐብታት ባልና ሚስት አንድ ሥጋ ናቸው ነው መጽሐፉ። ስለዚህ የእሳቸውንም ስያሜያቸው እህት ማርታ የሚል ስያሜ በጣም ሞራል ያስፈልጋል። መልካም የሚያደርጉ መልካም ስም አላቸው። መልካም ስም ደግሞ ከመልካም ሽቱ ይበልጣልና ብፁዕ አባታችን ባልና ሚስቱን አንድ ላይ የማዕረግ ስም ሰጥተዋል። ዛሬው መጋቤ ሐብታትና እህት ማርታ ተብላ ደግሞ ውድ ባለቤቱ የማዕረግ ስም አግኝታለች። በማዕረጋቸው አመስግኑላቸው። እንዲሁ እንደ መጋቤ ሐብታት ጸጋዬ ደግሞ ያላሰለሰ ጥረት ያደረጉ ይህ ህንፃ ከጅማሬው እስከ ፍጻሜ ድረስ ፍጻሜው እንዲያምር ዋጋ ከከፈሉ ሰዎች መካከል በሁለተኛ ደረጃ 2 ሚሊዮን ብር በመስጠት ከ2 ሚሊዮን ብር በላይ አስተዋጽኦ በማድረግ ይህንን ህንፃ ካስፈጸሙ ሰዎች መካከል አቶ ገዛኸኝ ሽመልስ እስከነ ባለቤታቸው አቶ ገዛኸኝ ሽመልስ እስከነ ባለቤታቸው ከብፁዓን አባቶቻችን እጅ ገጸ በረከት እንድትቀበሉ ቶሎ ብላችሁ ወደ አውደ ምሕረቱ እንድትመጡ እባካችሁ። አውደ ምሕረቱ ትንሽ አጨናንቃችሁታል። ወደኋላ እስኪ ገባ ግድ የላችሁ እስኪ ሰማ አድርጉ። ሊቃውን ወደኋላ ካሜራማኖቹ ገባ አድርጉ። ወደኋላ በግራ በቀኝ ወደኋላ ገባ ታደርጋላችሁ። አቶ ገዛኸኝ ሽመልስ እባክዎትን ከውድ ባለቤቶት ጋር ወደ ብፁዓን አባቶቻችን ቀረብ ብላችሁ እንድትቀበሉ መንገዱን ከመከፈታሉላቸው
አዎ አቶ ገዛኸኝ ከውድ ባለቤቱ ጋር መጥተዋል። ብፁዓን አባቶች ለነዚህ ውድ የቤተ ክርስቲያን ልጆች እንግዲህ አሁንም የሚገርም ካባ ሊያለብሷቸው ነው። በእውነት ነጭ ለብሰው ድጋሚ የተጋቡ እስኪመስል ድረስ ነው የሚያምሩት። እስኪ ሞራል ስጧቸው፣ በደንብ አድርጋቸው ሞራል ስጧቸው። እጅግ ድንቅ ነው። ቤተክርስቲያን እንደነዚህ ያሉ ለጋሽ ያላቸው የቤተክርስቲያን የቁርጥ ቀን ልጆች ናቸው። አቶ ገዛኸኝ ካባውን ደርበዋል። የክብር ካባውን አመስግኑለት። ውድ ባለቤቱም እንዲሁ የክብር ካባ ደርባለች። አቶ ገዛኸኝ ሽመልስ እንግዲህ ገና ስራ ሲጀመር ጀምሮ ሚክሰር በመግዛት ለዚህ ህንፃ ስራ አስተዋጽኦ አድርገዋል። ትልቅ ዋጋ ተብሏል። ያገለገሉ ወይማይኩንን በኩርና የሚል ስያሜ ሚስናቸውን ተመላካ እሺ የሚገርም ነው እንግዲህ አረጋዊ አባታችን ብፁዕ አቡነ ጎርጎርዮስ ለእኚህ ለአቶ ገዛኸኝ ሽመልስም እስከ ዛሬ አቶ ገዛኸኝ ሽመልስ ተብሎ ይጠሩ የነበረ ቅድስት ቤተ ክርስቲያናችን በኩረ ምዕመናን ገዛኸኝ ሽመልስ ብላ ከዛሬ ጀምሮ ይጠሩበታል። እስኪ ልብላችሁ ሞራል ስጧቸው፣ ሞራል ስጧቸው። ከውድ ባለቤታቸው ጋር ይህንን ታሪካዊ ገጸ በረከት ተቀብለዋል። እሺ የሚገርም ነው እንግዲህ ወደ ውስጥ ቤተ መቅደስ ከአባቶቻችን ጋር ገብተን ለዓይናችን ድንቅ የሆነውን የእግዚአብሔር የዙፋኑ የክብሩ መገለጫ የሆነ መንበር አይተናል። ወይዘሮ ወርቅነሽ ታደሰ መንበሩን ያሰሩ ከነባለቤታቸው መንበሩን ያሰሩ እጅግ እጹብ ድንቅ የሆነ እንደ ስማቸው ወርቅ የሆነ መንበር አሰርተው አቅርበዋል። አባቶቻችን እጅግ ተደስተውበታልና ስለሌላቸው እግዚአብሔር አመስግኑላቸው። ሞራል ያስፈልጋቸዋል። በእውነት ሞራል ያስፈልጋል። ከብፁዓን አባቶች እጅ አሁንም ወይዘሮ ወርቅነሽ ገጸ በረከት እየተቀበሉ ነው ያሉት። እሳቸውም እነሆ ካባ ደርበዋል። ከብፁዓን አባቶቻችን እጅ ተቀበሉ። በእውነት ሞራል ያስፈልጋል፣ ሞራል ያስፈልጋል። እሺ እንግዲህ ውድ ባለቤታቸው ስራ ላይ ራሳቸው ደርበዋል። አንድ አምሳል አንድ አካል ስለሆኑ በእውነት ሞራል ያስፈልጋል። ባልና ሚስት ከአንድ ምንጭ ይቀዳሉ። የባለቤታቸውን ደርበው ይዘውላቸዋል። የተደራረበ ክብርና በረከት ይስጣቸው። እልል በሉላቸው። እሺ አቶ ሀብታሙ ታደሰ እንዲሁ እስከነ መላ ቤተሰባቸው ከውድ ባለቤታቸው ጋር በመሆን የቤተ መቅደሱን መላውን የቤተ መቅደሱን በውስጥም በውጭም የምታዩትን ሙሉ ቀለሙን ገዝተው ያቀረቡልን የቤተ ክርስቲያን ልጅ ናቸው። እልል ብላቸው አመስግኑላቸው። አቶ ሀብታሙ ታደሰ ቀረብ በሉና ብፁዓን አባቶቻችን ቆመዋል ሽልማቱን ለመስጠት። እሺ አቶ አንዳርጋቸው መግራ ወደዚህ ይቅረቡ። አቶ ዳንኤል ከበደ፣ ሊቀ ብርሃናት ዲያቆን ምትኩ ልዑል፣ ኢንጂነር ግዛቸው ነጋሽ፣ አትሌት ዮሐንስ ቢፋ፣ አቶ ውብሸት ገብረ ሚካኤል፣ ሞገስ ወንድሙ
አሁን ስማችሁ የተጠራ ቀረብ እያላችሁ ቶሎ ቶሎ ብላችሁ ስጦታችሁን እንድትቀበሉ። እሺ ሶስቱን የቤተ መቅደስ በሮች ደግሞ በማቅረብ ሙሉውን የቻለ ወጪውን የቻለ አቶ ዳንኤል ከበደ ነው። አቶ ዳንኤል ከበደ ሞራል ያስፈልጋል። በእውነቱ የአንበሳውን ድርሻ የተወጡ ናቸው። እነዚህ የቤተ መቅደሱን ሶስቱን በሮች የቻሉ ናቸው። ይህ ወንድም እሺ አረ ሞራል ያስፈልጋቸዋል። ከቅድም ጀምሮ እስካሁኑ ሰዓት አረ በማርያም እንደው እጃቸው ምንድን ነው አይሰራም።